እሄዳለሁ። ለምን ስራት አይኖርሽም? እሺ ልቀቀኝ። ታዲያ እንዴ ለምን እንደምታስገድጂኝ? ልቀቀኝ። አንቺ እኮ ቁም ነገር እየጀመርሽ ያለሽ ሴት ነሽ አይደለ? እንደ ድሮ ብቻሽን የምትኖሪ ሴት አይደለሽም። ከዚህ በኋላ በየመሸታ ቤቱ ምናምን ልታመሺ ምናምን ልታነጊ አትሺም። እዚህ በኋላ ክብርሽን ጠብቂ። የለ እኛ አሰብነው ጀምሬ ነው የምትፈልጊው? ስማ 9 ሰዓት ነበር ያሰብኩት። 9 ሰዓት ነበር ያሰብኩት። በቃ 7 ሰዓት እመጣለሁ። እሺ ለ7 ሰዓት ፍቀድልኝ። በእናትህ ስለምን الأشباح موجودة دائما. ل7 ሰዓት ፍቀድልኝ። ያ ምን ያክለው መታኝ እኮ ልቀቀኝ። አስጀመረ ካሜራውን አጥቶ ልቀቀኝ። እሺ ልቀቀኝ። ክብር አይወድልሽም። መንጻቃል ልቀቀኝ። ሰላም፣ እንዴት ናችሁ? ተወደዳችሁ ውድ ቤተሰቦቻችን እንግዲህ እንደሰማችሁት ነው ማለት ነው። ሄሉ እንግዲህ ቀጠሮ አላት ከጓደኞቿ ጋር ልትወጣ ነው ማለት ነው። ልሄድ ነው ምናምን ብላ እንግዲህ ተቀጣጥራ ማለት ነው። እሱንም ጠራች ማለት ነው። እና የለበስኩት አሪፍ ነው ወይስ እንዴት ነው? ናና እኔ እንግዲህ ዛሬ ከጓደኞቼ ጋር ኢንጆይ ለማድረግ ነውና ምናምን ብላ ጠራች ማለት ነው። እንዴት እንደተናደደ ወይኔ ጉዷ ፈላ እኮ አይታችኋል አይደለ? በጣም ነው የተናደደው ማለት ነው። እንግዲህ እሷ መጀመሪያ ያለችዋ ጓደኛዬ ናት፣ ነይ እኔ ጋ ነይ፣ እሱንም ይዘሽ ነይ፣ መተዋወቅ አለብን፣ ከሱ ጋር መተዋወቅ አለብን እና ነይ እሱን ይዘሽው ነይ ብላ የሷ ጓደኛዋ የሄሉ ጓደኛዋ ማለት ነው እንደዚህ ብላ ለሷ እንትን ስታደርግ ሄሉ ደግሞ በእንደዚህ መልኩ ለብሳ ነው የመጣችው ማለት ነው። እንግዲህ አለባበሷ አይታችኋል ብዬ አስባለሁ። እሷ ብዙ ጊዜ ቀጮ ስለሆነች ማለት ነው። ብዙ ጊዜ የሆነ ማለት እሷ ስትለብስ ቀሚስ ምናምን ስትለብስ በጣም ያምራል። እውነት መናገር ከሆነ ይሄ ልብስ ከባህላችን ወይም እኛ ኢትዮጵያውያን እንደዚህ አይነት ልብስ በአሁኑ ሰዓት ግን በአሁኑ ዘመን እንግዲህ እያያቸው ነው። በአሁኑ ዘመን እንዴት እንደሆነ በአሁኑ ጊዜ እንዴት እንደሆነ ማለት ነው። እና ማለት ከዚህ በፊትም ቀሚስ ምናምን ሰው ትለብሳለች። በጣም ከእሷ ጋር ቀሚስ ይሄዳል። የብዛት እንደው ከናቴ ጋር ቪዲዮ ሲሰራ ከናቴ ጋር እሷ እንግዲህ ብዙ አመት ነው ያው ቪዲዮ የሰራችው የቆየች ከናቴ ጋር ቪዲዮ ሲሰራ በጣም ቀሚስ ትለብሳለች። በጣም ያምራል ቀሚስ ከእሷ ጋር ማለት ነው። በጣም ማለት ነው። እና እንግዲህ አብረን ነው የምንሄደው። የኔ ጓደኛ መተዋወቅ አለብን፣ የአንቺ ጓደኛ ይዘሽ ነይ ብላኛለች። ስለዚህ እኔ ልሄድ ነው፣ አልቆይም፣ 7 ሰዓት ወይም 8 ሰዓት ላይ ነው የሚመለሰው ምናምን ብላ እንግዲህ እንደው ቅልጥ አለ ማለት ነው። እንግዲህ አይታችኋል። እንግዲህ አንገቷ እንዴት እንደያዘ አያችሁ አይደለ? በንዴት አያችሁ አይደለ? ማለት እኔ ራሱ ቪዲዮ ላይ በጣም ነው ደነገጥኩት። እንዴ በደንብ እኮ ነው የያዘው አንገቷ ማለት ነው። እና ማለት የፈለግኩት ለኛ ለኢትዮጵያውያን እንደዚህ አይነት አለባበስ እውነቱ መናገር ከሆነ ይደብራል። ደግሞ እኛ ኢትዮጵያውያን እንደዚህ አይነት ልብስ ያስጠላል። እና ደግሞ እንግዲህ አይታችኋል። ለብሼ ነው የሚሄደው አምር ምናምን እዛው ገና እየገባ ወይም ገና እየመጣ ማለት ነው። አትሄጂም አንቺ ሴት ጓደኞችሽ ጋር ሳይሆን ሌላ ቦታ ነው
እዛ ሺሻ ምናምን እዛ ቤት ነው የምትሄጂው እንጂ ሴት ጓደኛሽ ጋር አይደለም የምትሄጂው። ስለዚህ ሌላ ቦታ ነው ያ የመጀመሪያ ያቀጥሽው ቦታ ነው ምናምን ብሎ በቃ እንቅ አድርጎ ነው የያዛት ማለት ነው። ወይኔ እና እኔ ማለት የፈለኩት በዚህ ላይ ልክ ነው፣ ግን አለባበሽ ማስተካከል አለብሽ። ካላስተካከልሽ ደግሞ ማለት አትችይውም፣ በፍጹም አትችይውም። ከም በኋላ እኔና አንቺ አንድ ላይ እንሆናለን ብዬሻለሁ። ስለዚህ እንደፈለግሽው መልበስ አትችይውም። ይሄ ከኛ ከባህል ውጪ ነው። ስለዚህ እንደዚህ ደግሞ ለብሰሽ ከኔ ጋር ማለት አትችይውም። ይሄን ለብሰሽ ደግሞ ማውጣትም አትችይውም። እንግዲህ ብሎ በጣም ነው የተናደደው ማለት ነው። እና ማለት የፈለኩት እንግዲህ ከዚህ በፊት ብዙ ቪዲዮ ላይ አይታችኋል ብዬ አስባለሁ። ትለብሳለች፣ ላይ ጃኬት ታድርጋለች፣ ጂንስ ምናምን ነገር። ከዛን ይሄ ቦቲ ደግሞ እንግዲህ ክረምት ጊዜ ቦቲ ነው። ይሄ ቦቲ የለበሰችው ቦቲ ማለት ነው። እና በእንደዚህ ትለብሳለች ማለት ነው። እና እውነት መናገር ከሆነ የሄሉ እናትም በጣም ጥሩ እናት ናት። ትቆጣለች። አሁን ለምሳሌ ሄሉ አንዳንዴ ከእናቷ ጋርም ትመጣለች እና ሄሉ ቪዲዮ ሲሰራ ጊዜ ልብስ አለባበስ ላይ የሄሉ እናት በጣም ትቆጣለች። ኧረ እንደው የእናንተ ጊዜ ኧረ እንደው እንደዚህ ለብሳችሁ ትወጣላችሁ። ኧረ በጣም ትቆጣለች የሄሉ እናት ማለት ነው። እኔ የሄሉ እናት በጣም ደስ ትለኛለች። የሆነ ኮስታራ ትቆጣለች በቃ። እና እንግዲህ እንደ እናቷ የሄሉ እናት እንደቆጣችዋ እንግዲህ የሄሉ ጓደኛዋም በእንደዚሁ እንግዲህ ይሄን ለብሰሽ ከኔ ጋር ማሄድ አትችይም፣ በፍጹም እንደውም አትሄጂም ብሎ ነው እንግዲህ በጣም እንትን የሆነ ማለት ነው። እና እውነት መናገር ከሆነ ሴት ልጅ ራሷን የሆነ ያለ አይደለ ልብስ ስትለብስ እኮ ማለት ክብር ነው። የሆነ ያለ አይደል ክብር ነው ማለት ሴት ልጅ ለራሷ የሚመጠን ልብስ ልምጥን ያለ ልብስ ስትለብስ ክብር ነው፣ ደስ ይላል። እስቴት አሁን እዚህ ጋር ላይ ራቁት ነው፣ እታችም መሀል ብቻ ነው። ያው መሀልና ላይ ጡት አካባቢ ብቻ ነው ማለት ነው። ይሄ አለባበስ ነው። ይሄ አለም ይሄ ልብስ ነው ወይስ ሻሽ ነው ወይስ ጡት ማዣ ነው ወይስ እታች ደግሞ ፋንት ነው ወይስ ኦኬ እታች ደግሞ ጫማው ጉርድ ነው ወይስ? እስቲ ስለዚህ ልጁ ልክ ነው፣ ጥሩ ይሄ ትምህርት ይሰጣል ማለት ሴት ልጅ ራሷን መከባበር። ልብስ እኮ እስቲ ፖህ ብላችሁ ጽድት ብላችሁ የኔ ቀሚስ የኔ ጽድት ብላችሁ ስትለብሱ ጊዜ እስቲ እናንተ ራሳችሁን እስቲ ታዘቡት። የምሬ ነው የምላችሁ፣ ታዘቡት። እና ውድ ቤተሰቦቻችን ዛሬ እንግዲህ ስለ አለባበስ ይሄን ለብሰሽ መሄድ አትችይውም ብሎ እንግዲህ አብስራ በጣም በንዴት በቁጣ የተነሳ ቪዲዮ ነው ያው ይዤ የመጣሁት ማለት ነው። እውነት ነው ይሄ አለባበስ ለኔም ደስ አይልም ለማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ እኔ የመጣሁት ይሄ ይመስላል። ቤተሰብ በቀጣዩ ቪዲዮ እንገናኛለን።
ከልብ 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 አመሰግናለሁ። ላይክ እና ሰብ አትርሱት። በጣም አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። በጣም ነው የምወዳችሁ። ክፉ አይንካችሁ። ሰላምና ጤና ይስጣችሁ ፈጣሪ እግዚአብሔር ይባርካችሁ። በጣም አመሰግናለሁ ከኔ ጋር ስለቆያችሁ። ቻው ቻው ቻው።